ምንድን ነው የሚያደርገው ማለት ይሄ አይደለም መጣው በህይወቴ ለመጀመሪያ ጊዜ አንተ አተኛም እንዴ ጆኒ ተኛ ግባ ነው መኝታ ቤት ሰላም ውድ የጆይፉል ፋሚሊ ቤተሰቦች ዛሬ ሱራና ውዷ ይቀያየራሉ ምንድነው የሚቀያየሩት ውሏቸው ስለዚህ እንግዲህ ሱራፌልም በጣም አድካሚ በጣም ትልቁን ስራ መሰራው እኔ ነኝ ይላል ውዷም ደግሞ የኔ ነው ትልቁ ስራ በጣም ያልታየልኝ ነገር የኔ ነው ትላለች ዛሬ ሁለታችንም እንቀያየራለን እናያለን ጉዱን እንግዲህ የማን እንደሚከብድ አብራችሁ ነው እናንተ ፍርዱን ለእናንተ ትተናል ሶ ጋይስ እንግዲህ ዛሬ ትልቁ ቀን ነው ምርጡ አባት መሆን መቻል አለብኝ ውዴ ብዙ ጊዜ ስታላዝም ስትል ነውና አትሊስት ጥሩ ሆነ መጥፎም ጥሩ አባት መሆን አለብኝ የተቻለኝን እሞክራለሁ የመጀመሪያው ቤቱን አጸዳና ቀጥሎ የሚሆነው ትልቁ ስራዬ ምንድነው ልጆቹ ማድከም ነው በቻልኩት መጠን አጫውተዋለሁ እስኪ ፈነጥዝ አላፈዋለሁ ምን እለዋለሁ አድክመዋለሁ አስተኛዋለሁ ከዛስ ኳሊቲ ታይም ይኖርኛል ከዛ በፊት ግን ማጠብና ማብላት ይኖርብኛል ትንሽ ማጠዳት ይኖርብኛል እኔው አብራችሁ ነው እንግዲህ ልጆቼን አስረክቤ ወጥቻለሁ ማለት ነው ያው ወደ ባሌ ስራ ቦታ ለኔር ተዘጋጅተናል እዛ ደግሞ ያለውን ነገር አብረን ምን ይሆናል ምንም ማከም ባልችልም መላላክ ደም መለካት ኪሎ መለካትና አያቀተኝም ምን ሞክራለሁ እስቲ ዛሬ ለቀቅ አየር ልከ በጣል የሱን ውሎ ልሏል እሱም የኔን ውሎ በደብ ያው ማለት ቢከብድ አይመስለውም እና ያው ይማር እና እንዴት ተከታተሉ ላይክ ሼር እንግዲህ ቤተሰቦቻችን ደርሰናል ማለት ነው የሚያከመበት ቦታ ያው እንግዲህ እንደምታዩት ጠዋት ነው ምንም ሰው የለም ገና ጠዋት ስለሆነ እታች ካርድ ቤት ምናምን ነው የሚሆኑት እና ሰዎቹ ሳይመጡ ቶሎ ልግባ ተከታተሉ ማንም አይኖርም እርግጠኛ ማንም ኑ ጸርቶ ምናምን የጠበቀኝ ማለት ነው ክፍሉ ራሱ ብለዋል አዘጋጅቶ ምናምን የጠበቀኝ እንግዲህ ዛሬ የባሌ ሙያ ልሞክረው ነው ግን እንዴት ነው ህክምና ሳልማር ሐኪም መሆን ይችላል የባህል ሐኪም እኔ ጀስት ያለውን ነገር አብረን ምናይ ይሆናል ግን እንደዚህ ፏ ብሎ በቃ ዘና ብሎ ምናምን ነው ሱሪ የሚገባው ወደ ስራ ማለት ነው እኔ እዛ ከሁለት ልጆች ጋር እስቲ ወንበሮቹን ምናምን ጋውንም አዘጋጅቼልሻለሁ ብሎኛል በለው እንደዚህ ይሄ ሎገው ይመጣው ምቹ በራ እንደዚህ ና ያለ ነው የሚሰራው ማለት ነው መለኪያም አለ እዚህ ጋር ራሴ ይላካለሁ መጀመሪያ በራሴ ተለማምጄ ሰውን መለካው የሱ ነው መሰለኝ የሱ ግን እኔ እንጃ ከየት መጥቶ የዚህ 3 ነው ለኔ የሚሆነኝ 3 ይሄ አይሆነኝም ሌላ ልፈልግና ነው እሱ እዛ ከልጆቹ ጋር የተዳረቀ ነው እኔ ደግሞ ዛሬ በቃ እሱን አትንካ መጥረጊያውን አትንካ አስቀምጥ መኪና አይጠረግም ዱሪ የደበደብከኝ እኮ አባቢ እንደዚህ ነው እንዴ አባቢ እንደዚህ ነው እንዴ ጆኒ መኪና ይጠረግ መኪናውን አስቀምጥ ሶ ጋይስ እንግዲህ የምግብ ማብላት ስነ ስርዓታችንን አጠናቀናል አሁን ኦልሞስት ወደ 3 ሰዓት እየጠጋ ነው ምን እያደረገች ይሁን ታገኘው ይሁን ክፍል ተሳሳት ይሁን ታካሚ መጣባት ይሁን እኔ የለውበት እንዴት ነው ዛሬ እንግዲህ እስኪብርቶ ብቻ ሊሌለኝ በቃ አሁን ሰው ሲመጣ ግን ምንድነው የምላቸው ማለት መድኃኒት አላውቅም ፓራሲታሞል ምናምን አውቃለሁ እሱ የሚሰጠኝ ፓናዶል ምናምን ግን አሁን እዚህ ደግሞ የሚመጡት ምን አይነት ህመም እንዳለባቸው ምን ማድረግ እንዳለብኝ ምንም ማውቀው ነገር የለም ምንም እውቀቱም የለኝም ከእውቀቱ ነፃ ነኝ እና እስቲ
ራሴን እየለካው ምናምን ሰው እስከሚመጣ አልጠብቅ። ሰው ሲመጣ ግን ምን እንደማደርግ አላውቅም። እዛ ጋር ሚዛን አለ ኪሎ የራሴን ልለካው። ቆይ አልከሳም እንዴ? ኪሎዬን እንዳታዩት። አንተ ደስ ይላል ግን እንደዚህ ጋውን ለብሰህ ምናምን የምር በጣም ደስ ይላል። እንግዲህ ራሴን ልለካ ነው ማለት ነው። ይህን እንኳን አያቅተኝም። ለምን ብዙ ጊዜ ባሌ ስለሚለካኝ አውቀዋለሁ እንዴት እንደሚለካ ነው። ይህ እንኳን አያቅተኝም። እላላካቸዋለሁ ቢያንስ ዶክተሩን እና ነርሷን ኪሎን ቢሆን እለካላቸው። ሌላ ባላረግላቸው። ወይኔ ራስ ማሰር በጣም ከባድ ነው። ማይሆን ነው ይሄ ነገር። እስቲ ዝም ብዬ ልሞክረው። ምንድነው ባትሪ ነው መሰለኝ ነው ያልቻልኩበት። ይሄን በደንብ ራሱ አላሰርኩትም፣ ግን ጀምሯል። ግን አላሰርኩትም በደንብ ለራሴ አልተመቸኝም። ግን አሁን ፓራሲታሞል እና አሞክሳሲሊን አዘላቸዋለሁ ብያለሁ። ግን ደግሞ ይሄ የስኳርና ግፊት ምናምን ያለባቸው ሰዎች የሚታከሙበት ክፍል ነው። እንዴት ይሄ ይታዘዛል? አይታዘዝም። ስለዚህ በቃ ኪሎና ይሄንን እለካላቸዋለሁ እና ላላካቸዋለሁ። ሌላ ነገር የሚጸዳም ካለ አጸዳላቸዋለሁ። ከደሙም ከእውቀቱም ነፃ ነኝና ምንም አውቀው ነገር የለም። ይሄማ ትክክል አለ። የኔ ደም እንደዚህ ሆነ። እሺ ሌላ ደግሞ የምናየው ነገር ካለ ጋውን ልበሳት እስከሚመጡ ፏፈሽ ልበል። ምንድን ነው እዚህ ጋር? እዚህ ጋር ደግሞ ኪሎ አለ። ኪሎ እና ቁመት ምናምን ምንድን ነው እንደዚህ ይመስለኛል። ተውት ቁመቴ እንኳን። እዚህ ጋርም ብዙ ነገሮች አሉ። ብቻ ምንድን ነው ይሄ? አያውቅም። የመመርመሪያ እንዴ! በኢየሱስ ምንድን ነው የሚያደርገው ማለት ይሄ? በኢየሱስ አይ አይደለም። ቆይ ዶክተሩ እየመጣ ነው። እጠራልሃለሁ። አይደለም መጣሁ። ጽዳት ነኝ ጽዳት ነኝ መጣሁ። ኧረ የሆነ መወልወያ ነገር ይዤ ልጣ። ያለ ሙያዬ እኔ እዛው ልጆች ባሳድግ ይሻለኛል። ያለ ሙያዬ እዚህ ልጨነቅ እንደ ፎጣ ውስጥ ቆይ ኧረ ፎጣ ውስጠኝ ጽዳት ነኝ እኔ ጽዳት ነኝ። የሱሬን ስልክ ረስቼ ነበር። ቀጣይ እንገናኝ። ልጆቼ ይሻሉኛል። ይቅርብኝ። እየመጡ ነው። እሺ ደውዬላቸዋለሁ። ኦ ማይ ጋድ። ስለዚህ ዳይፐሯ ሞልቷል። ዳይፐሯ የምንቀይር ነው የሚሆነው። ገና ካሁኑ እያበሳጨኝ ነው። ሁለቱንም መቆጣጠር የምችል ግን አይመስለኝም። ልጁን ወደ አያቶቹ ቤት መላክ ሳይኖርብኝ አይቀርም። እስቲ እኔ አሁን እንኪ በስተጮች ያሽ እናኔ ቅናት ሻልሽ እናኔ ቅናት ሻልሽ ከናት ሻልሽ አልሻለው እኔ ቆንጆ መታደል እኮ ነው ካንቺ ጋር መዋል እኮ አትቆጭርኛ። የእናትሽ ስራ 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 ነው የሚጠብቃት። ያው ኪሎ መለካት፣ አንዳንድ ነገሮች ቴምፕሬቸር መለካት፣ ጉሮሮ ማየት ምናምን ሜቢ ታግዛቸው ትችላለች። ከዛ ጎን ለጎን ግን ማይቀስ በይ። ከዛ ጎን ለጎን ግን መከራ ነው። ሰዓቱ አይደርስላትም እንዴ። ተቸገርኩኝ እኮ በማላውቀው ሙያ ገብቼ ተሰቃየሁ። እነ ዶክተር እስከሚመጡ ወጣሁ። አልቻልኩም። ቤተሰቦቻችን እነሱ ሲመጡ ገብቼ ያለውን ነገር አግዛቸዋለሁ። ግን እዚህ ጋም ዞር ስል ደግሞ ማዋለጃ አለ።
ቢያንስ እዚህ ገብቼ ልጁ ሲወጣ እንኳን ማቀፍ መጠቅለል አያቅተኝም። 2 ልጆች አሳድጌያለሁ። ኧረ የሱሬ ስልክ ጠራ፣ ጓደኞቹ ናቸው መሰለኝ። እና እስኪ ስልክም ስለተቀያየርን ዛሬ የእሱን ውሎ ነው የምውለው። እንግዲህ ምን እንደሚል ትሰማለሁ። ሄሎ ሄሎ፣ ሱሪ አይደለሁም። እንዴት ነህ? አለሁልህ። ደህና ነህ? ዛሬ ይኸውልህ በእናትህ ቀን ተለዋውጠን ዛሬ እኔ የእሱን ውሎ እየዋልኩ ነው፣ እሱ ደግሞ የኔን ውሎ እየዋለ ነው። ቤት ነው። ኧረ እንዴት ጥሩ ሀሳብ ሰራ። ለምን ቢሮ አትመጭም? ቀጠሮ ነበራችሁ ዛሬ? አዎ እኮ በእናትሽ ስራ አንድ ላይ እንትን ልንሰራ ነበረ። ኧረ ደስ ይለኛል። መጣሁ። የት ነበረ? እዚህ ወደ እንትን ጫፍ አካባቢ። እሺ እደውልልሃለሁ። እሺ እኔ እንደውም የሄድበት ግራ ገብቶኝ ነበር። ያው ተቀጣጥሮ ነበር ከሰው ጋር ማለት ነው። እስቲ ሄደን ደግሞ ከጓደኞቹ ጋር ምን አይነት ውሎ እንደሚውል እናያለን ማለት ነው። እስቲ አብራችሁ ነው እንውረድ። በቃ ማወለጃውን ትችዋል። ይኸው እንግዲህ እዚህ ጋር ጠብቂኝ ብለውኛል። ባንኩ ጋር እየጠበቅኳቸው ነው። ግን ልጆቼ በጣም ናፈቁኝ። እስቲ ልደውልና እስቲ ያስቸገሩት መሆኑን ምናምን አያነሳም። ጭራሽ ዛሬ ምሳ ሰዓት እንደሚመጣ ነው የማውቀው። ግን ከጓደኞቹ ጋር ተቀጣጥሯል። አልነገረኝም። እኔ እኔና እንደሚፈልገው አያነሳም ጭራሽ። አያነሳም። እንጃ እንግዲህ ተኝተው ሊሆን ይችላል አንድ ላይ። እኔም ሲተኙልኝ ስለምተኛ እንደኔ እያደረገ ይሆናል። እና እስኪ በጣም ቆዩት። ያለው ፀሐይ ደግሞ በኢየሱስ ሁሌ ምሳ ሰዓት በዚህ ፀሐይ ነው ቤት እየመጣ የሚበላው ማለት ነው። አሳዘነኝ። ያ ነገሩ ያሳዝናል። ሶ ጋይስ ዋና ሀሳቤ በቃ ምግብ ሰራላታለሁ ብዬ ነበር። ነገር ግን እንጀራ የለም ተባልኩ። እንግዲህ በህይወቴ ለመጀመሪያ ጊዜ ቡኮላ ፉካ ነው። ይሁን ሽታው ለየት ያለ ሽታ ነው። ደስ ይላል። ይሄን ቆምጠጥ ይላል። እንደገና መላሴ ላይ እስቲ በስመ አብ ወወልድ ወመንፈስ ቅዱስ። እንግዲህ አይታወቅም ወንድ ልጅ አያቡካላትም፣ ግን በስመ አብ እየገባበታለሁ። ጋይስ እንጀራ ነው እንግዲህ የሞከረ ነው። ዛሬ እኔ ጋገርኩት እንጀራ ነው የምትበላው። በሚገባ እጄን ታጥቤያለሁ። ወንድ ልጅ ማቡካት አለባት ብላችሁ ታስባላችሁ? ቦኮ እንዴት ነው ማድረገው? ቀስቀሷት ነው እንዴ ልጅ? እንዴ ጆኒ ምን ያርክ ነው? በጃዋኩ ነው እንዴ ጆኒ? ቀስቀስካት እንዴ ማማ? ቀስቀስሽ ልጅ ቀስቀሰሽ? ሚስኮላ ደውላ ነበር እንዴ? እናትሽ ደውላ ነበር። እናትሽ ነች። እሷም ሲደወልላት አታነሳ። ጆኒ ቀሰቀስካት አይደለም ማማሽን? ለምሬ ቀሰቀስካት? ቀስ ብላ አትጫወትም አንተ? ሚሚሹ ለምን ትቀሰቅሳታለህ? ድድሽ ብላ ነበር እኮ።
ሶ ጋይስ እንግዲህ አላቅም እንግዲህ ለምን እንደደወለች ትዝ ሲለኝ ደግሞ ጓደኞቼም ለካቀጠሮ ነበረኝ ቀጠሮ ማጓጉል ላረጋቸው ነው እንግዲህ እንዴት ምን ማድረግ እንዳለብኝ አላቅም ማስተዋል ነበርብኝ እንዴት ናችሁ? ዛሬ እንግዲህ እኔ ከእናንተ ጋር ዛሬ ተቀያይረናል። እኔ እሱን ውሎ አሁን ስራ ቦታው ነበርኩ። እውነት እያከብሽ ነው? አካይመጣ አይ ጽዳት እየሰራ ነው። ቢሮ እንሂዳ። ምሳ አልበላሁም እና ምሳ ሱሬ የሚበላበት አብረን የምንበላበት ጭራሽ ምሳም ቀጠሮ ነበረ ዛሬ እኔ ግን እኔ ሰሞኑን ለመክሳት እያሰብኩ ስለሆነ እንጀራ አቁሜያለሁ። የምር እንጀራ ለሱሬ ነው ወይስ ትንሽ? አይ እንጀራ ሰሞኑን ለትንሽ ወይ አትክልት ነገር እናድርገዋ። እሺ ደስ ይለኛል። እንግዲህ እንጀራም ቢብያቸው እነሱንም ይሄን እያስበላቸው ነው ማለት ነው። ያው እንዳልደብራችሁ ታዲያ እንደ ሱሬ እንጀራው በቆንጆ ነው አትክልት ቆንጆ ነው። ያው እናንተ ስጋ ነው ትበሉት ትገናኙ ብዙ ጊዜ ያማናል እንደዛ እያለ እና ወንድልጅ መቼ ሽሮ አይበላም ተገናኝቶ ዛሬ እንግዲህ ከኔ ጋር ሰላጣ ሌላ ቀን አላገኝሽም እንዳትልኝ። ኧረ እንገናኛለን በረንደሰስ ከዚህ ወጥሻለሁ። አይካስ አመሰግናለሁ እንግዲህ ስለጋበዛችሁ ነው ሼር ነው። ኧረ ይማ በእኛ ነው። አዎ እንግዲህ አሁን እንዴት ነው ወደ ቢሮ እንሂዳ? አሁን ነው ቀጠሮች ቢሮ እንሂድና ሚቲንግ ነበረን እኮ ዛሬ። አዎ እሺ እንሂዳለን። ልጆቼ ግን በጣም እየናፈቁኝ ነው ማለት ስበላ ምናምን እያስታወስኳቸው ነበር። የምን በልተህ ይሆን የሆነ አላ እንግዲህ ሁለቱም ተነስተውብኛል። ኦልሞስት ወይ እንጀራው አልሆንኩ ወይ ከምግቡ አልሆንኩ። በቃ 3 ሰዓት 2 ሰዓት አርፋለሁ ብዬ ነበር። አሁን ስትመጣ ጎዴ ነው የምትፈራው። በቃ ጥብሱ ደግሞ እሷ ካሳካችሁ የእሷ ስራ ሁሌ ከባድ እንደሆነ እኔ ስራ ቀላል እንደሆነ ነው የምትረዳው። እንግዲህ እንዴት ማስረዳት እንዳለብኝ አላውቅም። ከዛ በተጨማሪም ከሰዓት ላይ የሆነች ፕሮግራም ነገር ነበረችኝ ከጓደኞቼ ጋር ምን እንደማደርግ አላውቅም። ስልካቸውን እንዴት እንደምደውላቸው ሁሉ አላውቅም። ቀስ በይ አንተ ነህ የቀሰቀስካት አውቃለሁ አይደለ? ተኝተሃል ነበር እንዴ? ለምን ተነሳክ? ተኝተሃል ነበር? ሰብስበውን መጫወቻን የምትፈልገውን ብቻ አንተ ነህ ሰብስብ። እኔ ቤቱን ያጸዳሁት ለምንድን ነው? ሰብስብና እዛ ላይ አድርግ። ሁሉንም ሰብስባችሁ ጎበዝ። እዛ እቃው ላይ ማስቀመጫው ላይ አድርግ። ጆኒ ሰብስብ። ወይ ቤቱን ደህና አላጸዳውም። ጎበዝ። እማሹ ግራ ገብቶኛል። አላረፍኩም። አንዴ እንኳን አላረፍኩም እስካሁን። እማዬ በአሁኑ ትተኛለሽ። እሺ እንግዲህ ያው ቢሮ ደርሰናል ማለት ነው። እንግዲህ ላሳያችሁ። ያው ከልጅ ጋር ስለሆነ ቤቱ ብለው ዛሬ ግን ሱሬን በመተካት መጥቻለሁ። እኔ የኮንተንት ሀሳቦችንም ከፋሲካ እንጠብቃለን። አዎ ሀሳብ ግዴታ ማውጣት አለብኝ የሆነ ነገር። ቅድም እንጀራ ምናምን እስኪ ሀሳብ መጣልኝ እኮ ይሄ እንጀራ አልበላም ምናምን እስኪ ለምንድን ነው ይሄን የዌት ሎስ ጆርኔሽን እንደ አንድ ኮንተንት የማናደርገው? ይቻላል እንደውም ይጻፋል። እንደ አንድ ኮንተንት አድርገው እርግጠኛ ነኝ በጣም ይወዱታል ብዬ አስባለሁ። እንሰራዋለን። ምንም ችግር የለውም እንሰራዋለን። ሀሳብ ነው። ቅድም ስንት ነበር ሚዛኑ ላይ ሆነው
70 ነኝ ግን ከሳለሁ አይ እንከሳለን። የወለድን እናቶች እንደዚህ ሆነን ተዝረጥርጠን አንቀርም። ስለዛ አንድ ቀን እንከሳለን። ኮንተንት መሆን አለበት፣ ማየትም አለባቸው። ያን ጆርኒ መሰለኝ አይደል? ቀጣይ ቪዲዮ ይሄ ነው ታስቦ የሚወጣው ከዚህ ቢሮ። ስለዚህ በቃ ስለሱ ዛሬ ሀሳቤ እኔ ስለ ውፍረቴ ነው ቀጣይ የምሰራው ማለት ነው። ስለሱ ኮንተንት እንዴት እናድርገው የሚለውን ነገር ዛሬ እየጻፈን እያወራን እንትን ብንል እንዲያውም አንድ ጥሩ ኮንተንት እናመጣለን። ከሱሬ ይልቅ ከአንቺ ጋር አብረን በምናወራበት ይመጣል። እንደዛ አድርገን ክሬት ማድረግ እንችላለን። ትክክል። እሱ ነው መሰለኝ እየደወለ ያለው። እናንሳለን። ሱሬ በእኔ ስልክ ወይ ትንሽ ቆይተን እናወራለን ኮንተንታችንን ስንጨርስ። ሱሬን ማስታወስ እናስገባለን። ይሄን ይመስላል ዛሬ ወደ ኮንተንት ነው የምንገባው። ጠብቁን ስቴቱን ማለት ነው። አዎ ቆይ እዛ ውስጥ አስቀምጠው እሱ ጋር የልታርግ ነው። ና እንስበስባቸው እንጂ ስርዓት አትይዝም ጆኒ። ቆነጠጥካለሁ። እንደዛ ይደረጋል። አምጣው ምን ነካህ አንተ? ዞር በል። አይዞሽ እናቴ። በቃ እዛ ጋር ሰብስብ እስቲ። ጎበዝ ከሆንክ ሰብስብ። እዚህ ውስጥ ጎበዝ አይደል? ሁሉንም ስብስብ አድርግ። አንበስ የኔ ልጅ። አንተን ደግሞ ሆፕ አደርግካለሁ በፊት በኩል እሺ። አንቺ ትዘኝ ምንድን ነው? እንድተኝ እኮ ነውማ። ይሄ ይቀራል። ይናሳ በጣም ከባድ። ኧረ ትወድቃለህ ጆኒ፣ ተው ትወድቃለህ። እኔችና እንዴት ነው እሷ የምትውለው? ቆይ ግን ታግዛታለች እንጂ መጣማ የሚቻል ለተወብቹ ነው። ማማ ተይ በእናትሽ። ደከመኝ እኮ አላበኝ። እኔ ምግቤን ሁላ ሳልበላ በስተክል ካሰብኩት በላይ በጣም ከባድ ነው ጋይስ። እንዴት አድርጋቸው እንደምትው ብቻ እግዚአብሔር ይወቃቸው። ይኸው እሱም እንደዚህ እንደሚበጥብጥ ነው። አንዴ ባስተኛ ተቀሰቀሰብኝ። አንተ አተኛም እንዴ ጆኒ? ተኛ፣ ግባ ነው መኝታ ቤት ግባ፣ ተኛ እንጂ ምንድን ነው ማማ አትመቸሽም? እንዴት ነው የምትውለው ግን? ኧረ በጣም ጀግና ነች። በስመ አብ መከራ። አንዴ ከነዚህ ጋር መዋል ኡፍ፣ ወይኔ ድካም። ኧረ በእናት ወይኔ ወንድ ልጅ መከራ። ማማዬን መታብኝ አንተ ጆኒ። ስርዓት ግን ያዝ እንዴ! ማረፍ አልተቻለም እኮ በኢየሱስ ስም። ምንድን ነው ጨዋታ ነው እንዴ አንተ? እኔ አላጫውትህም እንዴ? ትስቅብኛለህ? ማማዬ መቶሽ ነበር። ኦይ እኔ በቃ እኔ ሁለተኛ አይለምደኝም። እሺ ነይ ሰላም የለውም። አንቺ እንዴት ነው የምትለው? ፋሲካ ይችላል እውነት ፈታ ባትል ነው የሚገርመው። ምን እያደረክ ነው ደግሞ አንተ? ኧረ በእናትህ ድምፁ ያስጠላል። በእናትህ በቃ ጆኒ ተው። ብዙ ሀሳብ ነው እንትን ያለው። ያነሳ ነው። ያው ሱሬ ቢኖር ጥሩ ነበር። እኔ አንቺ ስተክተሽ መተሻል ያለውን ነገር ደግሞ በደንብ በሱን ደግሞ እናብራራለታለን ቤት ከሄድን በኋላ። እሱ ሰዓቱም ሄደ መሰለኝ። ሰዓቱም ሄደ። የሆነ አሁን 10 ሰዓት እያለ ነው። ከቢሮ መውጫ ሰዓታችን ደርሷል። እኔ በጣም አሪፍ ነበር። የሱሬን ውሎ ነው ያልኩት። አሪፍ ነው ብቻ ደስ ይላል። አሪፍ ውሎ ነው የሚያሳልፈው። ያው ብዙ ቦታ ይሄዳል። እኔ እዛው ቤት ስለሆንኩ እንቀሳቀሳል አይደል? እንቀሳቀሳል። ግን ደግሞ ልጆቼ በጣም እየናፈቁኝ ነው። እንሂድ በቃ እንቀሳቀሳለን። ይቻላል። እሺ ይሄን ይመስላል የቢሮ ቆይታችን። ስራችንን አጠናቀናል። የእሱን ውሎን ደግሞ በተራ እናያለን ማለት ነው። ሰው ባይ አብራችሁ ነው እንዴ? ምን ያልደውልላትም እንዴ? ቆይ ማሚ ትይለ ነው እሱ እንደማትንኪ ነው። ማሚ ጠፋች። ቆይ አንዴ ቆይ ታይ ማማ ቆይ ጆኒ እስማ
ለምን አምረብሽኝ አንተ? ለምን አተኛ? ለምን አተኛ? አተኛም እንዴ? ተኛ እንጂ ተኛ። ኧረ ማማዬ በእናትሽ በጣም ሰብሮ ነው እንዴ? ተነሳው ደግሞ የቅድሞ ብድር መሆኑ ነው። ምሳ አልመጣች ወይኔ ምሳ አልበላሁም። ለምሮ ምዘጋው ማሚነት በጣም አፈልገም አላፈቀችም ማሚ። ተቀመጭሽ አንቺ ተቀመጪ። ዶንት ተች አንቺ ደቂቂ ነጭና እንግዲህ ቤተሰቦች እኔ በስተመጨረሻ ይኸው መሽቶ ወደ ቤት ልገባ ነው ማለት ነው። የኔ ውሎ በጣም አሪፍ ነበረ። የእሱን ማውቀው ነገር የለም። ልጆቼ እርግጠኛ ነኝ በጣም እንደሚያስቸግሩ ታውቃለህ። እስቲ አብረን ምን እንደሚል ጆኒ በእናትህ ጆኒ በእናትህ ቀናት ላይ ወረድ ትወርቅባታለህ። በእናትህ አሁንም እየተላፉ ነው። ነይ በእናትሽ ውሰጂልኝ። በስመ አብ ምክሬን አሳይኝ። ውሰጂልኝ። የት ማሚ ሀይ በላት። ተነሽ እንዴ ሲደወልልሽ ምንድን ነው? ኧረ ነይ ውሰጂልኝ በእናትሽ። እኔ ስደውል እኮ አላነሳህም እና ታዲያ ማንን ነው የሚይዘው? ያዣችሁ ሁለቱም። በስመ አብ ወወልድ ወመንፈስ ቅዱስ። እስቲ ናስቲ ነይ በቃ። በስመ አብ ደህና ናቸው? ውሎ እንዴት ነበር? ናስቲ ንገረኝ። ውሎ እንዴት ነበር? እንዴት ነው ያላችሁት? በላችሁ? ምግብ በላችሁ? አልበላክም? ምግብ አባቢ አላበላክም? እንዴት ነበረ ውሎ? ኧረ በጣም መከራ ናቸው። ይሄ ያስቸገረኝ እሷ በጣም አለ ላይ ወጥቶ እዛ ላይ እሷን ሲዘኝ ይለኛል። እኔ ግን ተመችቶኛል። አልተኛችም እንዴ? የቴክሻን ስልክ ሲደወልሽ በኋላ ታንሽ አሪፍ ነው። ዛሬ ትታይ ምሳ ልበላ ነበረ። ደወሉልኝ፣ አብሬያቸው በላ። ከነማን ከነቤና ያንተ ኑሮ እንዴት ነው? ሳቆር አልበላሁም። እንጀራ የለም ተባሉ። እንዴት እንጀራ የለም? ቦኮያ ቦኮች ቀሰቀሰ በስንት መከራ ያስተኛዋል። ውሎ እንደዚህ ነው ያለ። ፋንዲሻ ሆነች። እናቷ ስታገኝ መሳቅ ጀመረች። ቻይነሽ በጣም ናፈቅሽ እንዴ? እኔ ራሱ እንዴት እንደናፈቁኝ ሁለተኛ ጥያቸው አልወጣም። ኧረ መከራ ነው። እዚሁ ቢደብረኝ እሱ ከብደል ከሷ በጣም ከባድ ነበር የኔ ውሎ። እኔ ውሎ በጣም ተመችቶኛል። ከአስር ስንት ነበር? ቀዝቃዛ ውሃ እንኳን የሚሰጠኝ ሰው ነው ያጣሁት። እኔ አላውቅም። እኔ ላይ ስለሆነ ነው የጨከነችብኝ ወይስ እንደዛ ነው? ላንቺም አላውቅም። ግን ምግቤን አልበላሁ፣ ውሃ እንኳን አልጠጣሁም። ይሄ ባናቱ ይሄቺ እንደዛው እንደዚህ ነው ውሎዬ ማለት ነው። በጣም እንደዚህ ነው። ይሄ ከ10 5 ነው የኔ 10 ከ10 ተመችቶኛል። ምንም አልቸገረሽም? አከምሽ እንደ ገብተሽ ቀድማል ቪዲዮ ላይ ታይዋል። እኔ ተመችቶኛል። በጣም ከባድ ነው። ሁለተኛ ይሄ ቪዲዮ እንደው ቤት መዋል እንደሌለብኝ የተማርኩት። ጣፋጭ ነች፣ ያኛው ግን በጣም አስቸጋሪ ነው። ወንድ ልጅ አምጪው ስልኬን። ጋይስ ይሄን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እንወዳቸዋለን። ማድረግ የሌለብኝን ነገር ነው ያደረኩት። ቆጭቶኛል። እኔ በበኩሌ ይመቻችሁ። መደገም አለበት። እኔ ተመችቶኛል። ዋል ጠጣ ሰላም ሁኑልኝ።